እንዴት ሰው የራሱ አይዲ መኖሪያ ፍቃድ ሳይኖራቸው ሰዎችን ለማንጣት ከሰዎች ገንዘብ ለማግኘት እንዲሁም ደግሞ አንቺ የተደራደረ ቦታ ሳይኖርሽ እኔ እኮ አንዳንድ ጊዜ ዝንጀሮ መጀመሪያ መቀመጫዋ ነው ምናምን የሚባል አባባል አለ። አንድ ሰው እኮ መጀመሪያ ተደራድሮ ተቀምጦ ራሱ የሆነ ቦታ ሆኖ በቃ እኔ ከዚህ በኋላ የሆነ ነገር ከፍቼ ሰዎችን ማገዝ እፈልጋለሁ ሲል እኮ ነው ሰዎችን ማጣት ያለባችሁ ጋይስ። በተለይ ዱባይ ላይ ያላችሁ ደላላዎች እኔ ብዙ ዱባይ ላይ ደላላ በጣም ብዙ ልጆች እያለቀሱ ነው። በጣም ብዙ ልጆች ቆይቷል። አሁን ዱባይ ደላላ አሁን ነው እንደሰማሹ ልትሉ ትችላላችሁ። ግን ትናንትና የሆነች ልጅ እኔ አላቅም ነሳራ ጋር ገብታ ወይም ከነሳራ ጋር እንዶ ወገቧን ገትራ ይዛ ስትከራከር ሳላየው እንዶ ድርቅ ብላ አንዳንድ ጊዜ አይነ ደረቅ የሚባል ሰው አለ የሆነ አይነ ደረቅ መልሶ ልባው ልቅ የሚባል አባባል አለና አንቺ ሰው ቤት እየሰራሽ ምንም አይነት ወረቀት ወይም ደግሞ ደና መረጃ እንዴ ሰው እንዴት የቢሮውን ስም የማነው አብሮት የሚሰራውን ሰው ስም አያቅም እንዴ? የሆነ ነገር እኮ ስትሰሩ ስልካችሁ ቢጠፋ እንኳን ብላችሁ እኮ በማስታወሻ ቁጥር መጣፍ አለባችሁ። ህጋዊ ስትሆኑ እንደዛ ነው። መክተብ ከፍታችሁ ስትሰሩ እንዴ ይቺ እኮ ጭራሽ የሶስት ልጅ ነው የአራት ልጅ በኢትዮጵያ 600 ምናምን ሺህ ብር የከፈለችው ማለት ነው። አስባችሁታል? 600 ሺህ ብር ገና ለገና እዚህ መተው ስራ ያገኛሉ አያገኙም? ገና እነሱ ይከፍሉኛል አይከፍሉኝም ሰቀቀን። ለዛውም ደግሞ ጥሩ ቤት ይገባሉ አይገባሉ የሚለው ነገር ሳናቅ ማለት ነው። እና እባካችሁ ውዶችዬ እኔ አላቅም። አንዳንድ ጊዜ በተለይ ዱባይ ደላላ በዝቷል። እንዶ ከመሬት ተነስታ ገና ምን እንኳን ማታቀጻን ማናት ሴት እኔ ደላላ ጀምሮ ትላለች፣ እኔ ሰው ላምጣ ትላለች። እኔ እንደዚህ እንዴ ታው እንጂ አስቡ፣ የእውነት አስቡ። ይሄ ልክ አይደለም። እኔ አንዳንድ ጊዜ የሆነ የኔ አይን ይብራ የእሱ አይን ይጥፋ ምን አገባኝ እኔ አለኝ እሷ ከለላት የላት ነው የሚሉ ልጆች አሉ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው የእውነት ነው የምላችሁ ብሰራም ባልሰራም ምንም የሚቀየር ነገር የለም። ግን ምንም የሚቀየር ነገር የለም አውቃለሁ። ምንም የሚለወጥ ነገር የለም። ምንም ከዚህ ግባ የሚባል ነገር የለም። ብዙ ሰው ያወራር፣ ብዙ ሰው ይናገራል፣ ብዙ ሰው ተው እንዲህ አታድርጉ እንደዚህ ጥሩ አይደለም ብዙ ነገር ይባላል። ነገር ግን አይሰሙም። ምንም አይሰሙም ጋይስ፣ ምንም አይሰሙም። የማይሰሙት እነማን ናቸው? የማይሰሙት ኢትዮጵያ ያሉትን እኔ አልፈርድባቸውም። ምንም አያውቁም እኮ። እኛ እኮ የገጠር ልጆች በተለይ ደግሞ ስትሆኑ የገጠር ልጅ አንዳንድ ጊዜ ምን መሰራችሁ እኔ አሁን በፊት ስለ አዲስ አበባው ነገር አላቅም። አዲስ አበባ ስመጣ የሆነ እውነት ለመናገር ብዙ ነገር አሳልፌያለሁ አዲስ አበባ ውስጥ እና ያ ነገር እህቶች ላይ እንዳይደረግ እህቶች ጋር እንዳይፈጠቅ ብዙ ነገር ማለት እነሱን ከመምከር እነሱን እንዲህ ነው ብዬ ከመምከር ወደ ኋላ አልልም እና ምንም አናቅም። አሁን ደግሞ የመጣው እንትን የአዲስ አበባ ኮንዶሚኒየም ቤት አሁን በየቦታው ሞልቷል። ኮንዶሚኒየም ቤት ማለት ነው ከኢትዮጵያ ከማን ከገጠር ከዛም ነቃቅመው ያመጣሉ ሰው። ከዛ በኋላ እንደገና አዲስ አበባ መጥተው ሳምንትም 8 ቀን ተቀምጠው እየተመረጡ ወደ ዱባይ ደላላዎች ይሄዳሉ። እኔ አሁን የምነጋችሁ ማለት ነው እባካችሁ በጣም ብዙ እንዶ ዩቲዩብ ላይ አላችሁ፣ ቲክቶክ ላይ የተለያየ ሚዲያ ላይ አላችሁ ማለት እንደዚህ ሰውን ከሰው ጋር እንትን ሆናችሁ ሼር እያደረጋችሁ የሆነ ሰው እከፍልሻለሁ ጉቦ ወይም እንደዚህ ብር ሰጥሻለሁኝ ሰው አምጭፍ ሰው ፈልጊልኝ ምናምን ብለው ይዋዋላሉ። ከዛ እሷ ችግር የለውም ብላ የከፈረችውን ከፍላ ቪዛ ከፍላ ምን ብላ ታመጣለች እዚህ እነ መዳም ቤት ትሸጣለች። አስቡት። እኔ አሁን ዛሬ ልነጋችሁ የፈለኩት ማለት ነው ይቅርታ አድርጉልኝና እኔ አሁን ታውቃላችሁ ዱባይ ውስጥ ምን አይነት ነገር እየተፈጠረ እንዳለ። ዱባይ ውስጥ ብዙ ነገሮች ብዙ ነገር እየተፈጠረ ነው። በጣም ብዙ እህቶቻችን እያለቀሱ ነው። በጣም ብዙ ማለት ነው። አሁን ትናንትና አንዲት እህታችን ሳራና መሲ ጋር ገባች።
ስልኬ ጠፍቶብኝ አፋልጉኝ ብላ ማለት ነው። ምን በታክሲ ከሆነ የመጣሽበትን ካምፓኒ ደውይ ስትባል አይ አይደለም ባጭሩ ልጅቷ ከዚህ አንድ ወንድ አለ ከሱ ጋር ሆና ሰው ከኢትዮጵያ ታመጣለች ያመጡና ያው በገዝ ግሩፕ አለ እኔ ግሩፕ በህይወት ያልወድም ቲክቶክ በሉት ፌስቡክ በሉት ቴሌግራም በሉት አልወድም ግሩፕ አልወድም እግዚአብሔርን አልወድም ከድሮ ጀምሮ አልወድም እኔ በፊት አስታውሳለሁ የት እንዳሉ ባላቅም አሁን ላይ 3-4 ጓደኞቼ WhatsApp ላይ እናወራ ነበር ከዛ ውጭ ግሩፕ የሚባል ያመኛል አልወድም በጭራሽ አልወድም እና ይቺ ልጅ እንግዲህ ከልጁ ጋር ታወቀችው ይመስለኛል ዱባይ ነው ያው ኮሚሽን ከፍልሻለሁ እንዲህ ሰው አምጭልኝ ሰው ከምናምን ብሎ ብቻ እሷ እኮ የተደራደረ ወረቀት የላትም እሷ እኮ ምንም ነገር የላትም እሷ እኮ ምንም አይነት ነገር የራሷ የሆነ ህጋዊ ነገር የላትም ልጅቷ ግን ያው ዱባይ ከስታመጣ ልጆቹ ይመጣሉ መዳም ቤት ታስገባለች ከዛ ኮሚሽን ሲጀመር ታውቁታላችሁ አሰራሩን እኔ አሁን ልነጋችሁ የምፈልገው በተሻራችሁ መጠን እባካችሁ እናንተ ለማግኘት ብላችሁ እናንተ ሳንቲም ለማግኘት ብላችሁ እንደ አበሻ ምቀኛ እኮ የለም እንደ አበሻ ሲዳም የለም እንደ አበሻ ያንቺ አይን ይጥፋ የኔ አይን ይብራ የሚል የለም ለምን ታውቃላችሁ እኔ ሰላየሁት ነው እኔ ሰለማቅ ነው እኔ ብዙ ያን ያህል እንትን አልልም ገባችሁ ያን ያህል ሰዎችን አንድ ቀን ፈጣሪ ያዋርዳቸዋል አንድ ቀን አንቺ እዚህ ጋር አንገትሽን ደፍተሽ ከነሱ ጋር ወይም ደግሞ እነሱ እንድታግዥ ነው የሚፈልጉት አበሻ ሲጀምር በፍጹም አንዲት ሰው ወይም የራሳቸው ዜጋ ወይም አንዲት አበሻ ቀና ብላ ስትሄድ አያዩም አንቺ ሲያምርብሽ አንቺ ጥሩ ስራ ስታገኚ አንቺ የሆነ ከፍ ያለ ነገር ስትቀመጭ እነሱ ይቀናሉ የእውነት እኔ ምን ነው እሷን በሆንኩ የሚሉ ልጆች አሉ ባንቺ ስራ የሚቀኑ አሉ ሰው ቤት እየሰራሽ ባንቺ ስራ የሚቀኑ ብዙ ሰዎች አሉ በጣም ብዙ ማለት ነው እና አበሻ እኮ ምቀኛ ነው እንደ አበሻ ምቀኛ የለም ግን ይሄንን ስላችሁ ከመቶ እያልኳቸው አይደለም በጣም ብዙ መልካም የሆኑ ደግሞ ጓደኞች አሉ ሰዎች አሉ በቃ ሰው በመሆናችን ብቻ የሚያከብሩን የሚወዱን እና አንዳንድ ጊዜ እኔ አሁን ግራ የገባኝ ስንት አመት ልንቆይ ነው ስንት አመት ልንኖር ነው እንዴ እዚህ ጋር አንቺ ሳንቲም ለማግኘት ብለሽ እዛ ጋር ምንም የማታውቀውን ልጅ አባቷን በሪያሽጣ እናቷን በሪያሽጣ ቤተሰቦቿን እባካችሁ ብላ አልቅሳ ምን ብላ 100,000 ብር 200,000 ብር 180,000 ብር 80,000 ብር ከፍላ መጣ ከዛ ደግሞ እንደገና እንዳዲስ ዱባይ ስትመጣ ያንዶ የሁለት ወር ደሞዝሽን እናንተ ትበላላችሁ እናንተ ትበላ ብዙ ማያውቁ እኔ በጣም ብዙ ማያውቁ ልጆች አሉ በጣም ብዙ ማለት ነው እና ስንት አመት ልንኖር ነው በገዛ ዜጎቻችን በገዛ ሰዎቻችን በገዛ ዜጎቻችን በገዛ እህቶቻችን ገንዘብ ማለት የሰው ገንዘብ እየበላን እንደዚህ ግፍ እየሰራን በገዛ እህቶቻችን ግፍ እየሰራን እንዴት ነው ስንት አመት ልንኖር ነው ስንት አመት ልንቆይ ነው እግዚአብሔርን ግፍ አቢግ እኮ አሁን ያለው ትውልድ 50-60 አመት እንኳን አንኖርም ልንገራችሁ እኔ አያቴ ማለት ነው አያት አለችኝ ፈጣሪ ይመስገን አያቴ 105 አመቷ ነው ያው የድሮ ሰው እድሜያቸውን ሳይማያውቁት አንዴ 100 አንዴ 105 ይላሉ አባቴ ነው 105 የሚለው ግን አያቴ ግን በትክክለኛ የሷ ጓደኞች ምናምን ይሉ እሷ በጣም በቃ 100 አመት ታውቃላችሁ እንግዲህ ለእህቶች ልጆች እሷ ቅድሚያ አያት ናት እንግዲህ ማለት ነው ለምሳሌ እኔ ልጅ ብወድ ፈጣሪ እንደው ብቻ እኔን ልጅ ያሳያት እንጂ ለእኔ እናቴ ደግሞ አያት ማለት ነው ከዛ ያ እናቴ ደግሞ እናት ቅድሚያ አያት ምንጅላት ነው ምናምን እግዚአብሔርን በጣም በእግዚአብሔር እኔ አሁን እንድትቆይ ነው የምፈልገው እኔ እንደው ፈጣሪ ሆይ እንደው የእውነት ስመለስ አገኛት ይሆን እንደው ያቆይልኝ ነው የምለው እግዚአብሔርን እንደው እኔ በቃ ስመጣ እንደው ምጦርሻለሁ ከተማዎች ድሻለሁ ምናምን ነው ማለት በጣም ነው የሚያጓጉት እና የድሮ ሰው ነው 100 አመት ከዛ በላይ አሁን እየቆዩ ያሉት ኢትዮጵያ ውስጥ ግን ያሁኑ ትውልድ ግን 50-60 ራሱ አንሞላም እድሜያችን አይሞላም ቶሎ ምን ሞተው በጦርነትም በምንም በሆነም ነገር አይደለም በምንም ይሁን ብቻ እንሞታለን ይሄን ያህል እንኳን አመት አንቆይም ጋይስ ግን ምንድነው አንዷን አመታ እዛች ልጅ ጋር ገንዘብ ለማግኘት ነው የሚወጡት ደግሞ የዱባይ ደላሎች ደግሞ በጣም በዛችሁ በጣም እግዚአብሔርን በጣም ማለት ነው በጣም ብዙ ደላሎች ናቸው ያሉት እኔ ከየት ነው የሚመጡት ግን
አሁን ግን ሰገዳው እኔ ዝም ብላ አንዷ መዳም ቤት እየሰራች ምንም ወረቀት እንኳን የሌላት ህገ ወጥ ናት። እሷው ራሷ ኦፊስ ነኝ እያለች በኦፊስ ስም እያመጣች ከነሱ ኮሚሽን የምታገኝ እግዚአብሔር ነው የምላችሁ። እኔ በጣም ብዙ ልጆች ሰራማኝ ቲክቶክ ላይ አያለው። ሰው ፈልጊ ትላለች አንዷ። ሰው ፈልጉ ድለላ ልጀምር ነው ደላላ ነኝ የሚሉ በጣም ብዙ ልጆች አሉ፣ የሰው ህይወት የሚያበራሹ። አሁን ላይ አይደለም በፊት ሴት ልጅ ለወንድ ልጅ ነው ስደት ከባዱ ይባላል አይደል? አሁን ለሴት ልጅም ከባድ ነው። ለምን የምንሰማው ነገር አሁን ደግሞ ዱባይ በጣም ብዙ ልጆች እያለቀሱ ችግር ውስጥ እየገቡ እውነት ነው የምላችሁ በጣም ብዙ እኔ ሰለማቅ ነው ቪዲዮ ሰራ ነው እንጂ በጣም ብዙ እኔ አልነካካም ከደላላ ጋር። ምክንያቱም አንድ ቀን ፈጣሪ ይፈርድባቸዋል። የሰው ደም የሰው ገንዘብ የሚበላ ሰው እኔ ስደት ዓለም ላይ እየኖርኩኝ የራሴ የምላ ጓደኛዬ የሆነ ነገር ስታደርግልኝ የማስበው እሷም ስራ ሰርታ ነው እዚያ ጋር ሽንት ቤት አጥባ ነው እኔም ሽንት ቤት አጥቤ ነው። እሷም አንገቷን ደፍታ ነው እኔም አንገቴ ደፍቼ ነው የማመጣው። እና እንደው አንዳንድ ነገር እንኳን ላድርግልሽ ወይም ደግሞ እንዲህ ልግዛልሽ ወይም ደግሞ እንዲህ ብሉኝ እኔ ነው የምለው አልፈልግም ነው የምለው። እንደው ምናልባት ሳላቅ ሰርፕራይዝ ምናምን ሊያደርጉኝ ይችላሉ እንጂ ከዛ ውጭ አልፈልግም። ለምን እንዴት አድርጌ ገንዘቡን እንደማመጣው ሰለማቅ። ወር ሲደርስ ጭንቀት ደግሞ ይሰጠኝ ይሆን አይሰጠኝ ይሆን ፊቷን ፈረጋ አድርጋ ተከፍለኝ በቃ ብዙ ነገር አለው። ደግሞ ያገባገር ገንዘብ አይበረክትም። ከየት እንደው ምን ሰርተው እንደሚያመጡት ሰረማናቅ ብሩ አይበረክትም። ያገባገር ብር አይበረክትም ጋይስ፣ የእውነት ነው የምላችሁ። እኔ 5 ዓመት በይሩት 2 ዓመት ሳውዲ አረቢያ ሰርቼ አንድ አለ የሚለው ነገር አንድ ማስተሻ አልገዛሁበትም። እግዚአብሔርን አልገዛሁበትም። እኔ የማስታውሰው ለአባቴ ቤት ሰርቻለሁ። 5 ዓመት ሰርቼ ለአባቴ ገጠር ቤት ሰርቻለሁ። ሳውዲ ያለው ለአባቴ በቅሎ ገዝቻለሁ። እውነት ከዛ ውጪ የማስታውሰው ነገር የለም። ይሄ በየወሩ ወይም ለቡና ለምን አስቤዛ ምልከው ምናምን ትዝም አይለኝም ስንት እንደምልክ። አሁን ምልከው ጭንቅላቴ ውስጥ አለ ይበረክታል። የአረብ ሀገር ብር ደግሞ አይበረክትም። እኔ ለምን እንደው አላውቅም። ለምን ከየት አድርገው እንደሚያመጡት ገንዘቡን ምን ሰርተው እንደሚያመጡት ሰረማናቅ ምን አድርገው ሲሰጡን ደግሞ ደስተኛ ሰረማይሆኑ። እውነት ምንም ቢሆን የተማረ ሀገር ካላችሁ ወይም የሆፕ ሀገር ካላችሁ የተማሩ ትንሽ ከሆኑ ቴንኪው ብለው ነው ራሱ አመሰግናለሁ ብለው የሚሰጡት ራሱ ገንዘባችሁን ቴንኪው ብለው እግዚአብሔርን የሚሰጡት የተማሩ ከሆኑ ነው እነሱ። አረበለዚያ ግን አረቦች ግን እንኳን ቴንኪው ሊሉሽ ደሞዝ የተቀበልሽ ቀን አንቺ ደስ ይልሻል። ለምን ደሞዝ ስለተቀበልሽ። እነሱ ግን ካላቸው ላይ ቀንሰው ለአንቺ ስለሰጡ ያ ነገር ስለጎደረባቸው ከፍቷቸው ነው የሚውለው። ስለዚህ እኔ እናስገባሻለን ሰው አምጪ። እኔ አሁን የምነጋችሁ አሁን ለምሳሌ የሆነች ጓደኛዬ መታ እስኪ ዱባይ የሚመጣ ሰው አለ ማነው ዱባይ የሚመጣ ሰው ፈልጊ እስኪ ስራ ጀምሬ ብትለኝ እንደው ማርያምን ልክልኳን ነበር ምነግራት ብትለኝ ማለት ነው። እኔ እህቴ ከፈለገች መጣ ከፈለገች በህጋዊ መንገድ በኤጀንሲ በፊት አሁን ላይ ቶሎ እንዲመጣላችሁ ቶሎ ለመንጣት የሆነት ነው 80 ሺህ ብር ከፍላችሁ በቪዚት የምትመጣላችሁ ይሄ በጉብኝት ማለት ነው። ይሄ ራሱ ፌር አይደለም እውነት። በህጋዊ መንገድ ጀምራችሁ 2 ወር የሚቆይ 1 ወር የሚቆይ በህጋዊ መንገድ ችግር ቢደርስባችሁ ቢልባችሁ የጀንስ ተጠያቂ ነው። እኔ ሳውዲ አረቢያ የሄድኩት ጊዜ ነው ለ3 ወር ስልክ አልደወልኩኝም እንደ ቋንቋም ሰለማልችል እነሱም ስልክስ ምንም ስለሌለኝ ግን እኔ የላከችን ማለት እግዚአብሔር ይስጣት ሁሌም ባዳ ናት ግን የባዳ አክስት አለችኝ። በቃ በደም አንገን ማለት ይሄ የደም ግንኙነት ዘር የማን ነው ሶሪ ምን ይባለው የባዳ ዘመድ ይባል የለ እሷ ግን ባዳ አይደለችም። እኔ አክስቴ ነው ማለት ካክስትም በቃ አክስት ራሱ እኔ እንጃ ይበድራል። አክስት እኮ ያስከፋላ። አክስት አንዳንድ አክስቶች እኔ አንድ አክስት አለች በእናቴ በጣም የምወዳት የምሳሳላት የእናቴ መንትያ ናትና አክስት ስር እሷን ይነከው ነው የሚመስለኝ። ግን አክስቴ ለኔ እንደ እናቴ ናት። ግን ይችኛዋ ሴትዮ ግን የእውነት ነው የምላችሁ የባዳ አክስት በቃ ታውቃላችሁ። የባዳ አክስት 3 ወር እንኳን ሂጄ ሳይደውል ስቀር ጠፋች ብላ ቀጥታ በኤጀንሲ ደውላ አግኝታኛለች። ለኤጀንሲ ደውላ ኤጀንሲው ደግሞ ለአሰሪዎቹ ደውለው ለምን በየወሩ ስልክ እንድታስደውሏት ተብሎ ተነገረ። በየወሩ ስልክ ደውላል ለሷ ለማየ ማለት ነው። ማየ ነው ማለት ይሄን ያህል ነው። በህጋዊ ስትሄዱ ማለት ነው። በህጋዊ ስትሄዱ አክስቴ ልጅ አሁን ነገጣት ልጅ ብትለኝ ያጎቴ ልጅ ብትለኝ እኔ ሲደግነቱ ልሄድ የሚለኝ ሰው የለም እንጂ በህጋዊ መንገድ ፓስፖርት አውጡ
የኤጀንሲ አለ የኤጀንሲ ጋር ሄዳችሁ በህጋዊ መንገድ ኑ ነው የምለው እንጂ ቶሎ እንድትመጣ ወይም እንዲፋጠን ብላችሁ 80 ሺህ ብር ራሱ ከፍላችሁ አትምጡ። 80 ሺህ ብር ራሱ አሁን ዱባይ እኮ 1000 ምናምን ብር የሚከፈላችሁ ምንዛሬ ምናምን ካጨመረ እኮ ቢያንስ 3 ወር ሰርታችሁ ነው ያን ብር ምን የሚመለሰው የሳውዲ ብር የዱባይን ብር ብዙም ሰረብ የምታታብኝ ነው። ገባችሁ? በጣም ይሄ ጥሩ አይደለም። 80 ሺህ ብር ከፍለሽ ለምን ትመጫለሽ? ጀምሪ በህጋዊ መንገድ። ከዛ ወደ ዱባይ ነይ ምናምን ነገር ችግር ቢደርስብሽ ትመለሻለሽ። እና አባካችሁ ጋይስ እኔ አሁን እንዴት አድርጌ እኔ አሁን እዚህ ጋር እኔ አሁን በጣም ሰረተሰማኝ ሰረደበሬ ነው እንዴ ሰው ምንድነው ይሄን ያህል በሰው ደም ልነግድ በሰው ደም ሀብታም ልሆን የሚሉት ለምን እንዴት አድርጌ ገንዘቡን እንደማመጣው ሰለማቅ ገባችሁ? በጣም ብዙ እኮ አሉ ከኔ በላይ ታዋቂ ከኔ በላይ ብዙ ተከታይ ያላቸው ልጆች አሉ። ግን እነሱ ራሱ ያሳዝኑኛል። እነሱ ራሱ እኮ ተው ይላሉ፣ ግን አይሰሙም። የማይሰሙት ለምንድን ነው? እባካችሁ በገዛ እህታችሁ ላይ አትነግዱ፣ ሰው አታምጡ፣ በህጋዊ መንገድ አምጡ ብለው እነዚህ ሲነጓቸው እነዚህ ደግሞ አይሰሙም። ኢትዮጵያ ያሉት ደግሞ አያውቁም። ኢትዮጵያ ያሉት አያውቁም። ከገጠር ነው የሚመጡት። የገጠር ልጅ ታውቃላችሁ ምን ያሸም እንደሚዘም ምን ያህል እንደምንፈራ እንኳን ሰራ ገባ ግን ሰራ አዲስ አበባ ራሱ ስንመጣ መንገዱ ሁሉ ግራ ነው የሚሆንብን። ብዙ ነገር አለው። እንኳን ከገጠር እኔ ራሴ አሁን ከዚህ አዲስ አበባ ብሄድ መንገዱም ሰውም ምኑም በቃ ይሄ በቃ ውስጤ ቅንጭላት ይጮሃል። በቃ ምንም በቃ ግራ ግብት ነው የሚላችሁ የሰው በቃ ሰው ላፍ በቃ በጣም ከባድ ነው። ስለዚህ እባካችሁ እንደው በሰው ለባት ነግዱ። ስንት አመት ልንቆይ ነው? እንደዚህ ከመጣሽ ዱባይ ከመጣሽ ኩዌት ከመጣሽ ሳውዲ እንዲያደርግሻለሁ እንዲንቀይርልሻለን ስራ ግን ከሄዱ በኋላ ምንም ነገር የለም። እስካሁን ኮሽታ ደላላዎቹ እንደዚህ ናቸው ክፉዎች ናቸው ምናምን የማይባሉት ሳውዲ ብቻ ነው እስካሁን ያልሰማሁት። ሳውዲ አረቢያ እውነት ህጋዊ ነው። በቃ በህጋዊ ነው የሚሄዱት። በይወት በፊት ነበር እንደዚህ። አሁን ደግሞ ሳውዲ ባትሄዱስ ማንም ባትሄዱስ 80 ሺህ ብር 200 ሺህ ብር ከፍላችሁ እየመጣችሁ ለምን እግዚአብሔር ለምን? እኔ እኮ አንዳንድ ጊዜ በማን እንደምትፈቅዱ ራሱ ግራ ይገባችኋል። ኢትዮጵያ እንዳትው ኢትዮጵያ ያሉት አያውቁም። የተማረች ከዚህ በፊት ግን አረብ ሀገር ሄደች ከሆነች ግን በፍጹም አትበላም። የሆነች እኔ ሄጄ አሁን እስኪ ጓደኛ ልጅ እስኪ በእናትሽ ኢትዮጵያ ሰው ፈልጊ ሰው ላመጣ ፈልጌ ነው። እዚህ ራሱ ደግነቱ እዚህ ራሱ እዚህ እኔ ያለሁበት ሀገር እንደዚህ የሚሰሩ ነበሩ። በፊት ነበሩ ስላችሁ ለምሳሌ አንድ ልጅ ነበር እንደዚህ መስራት የፈለገ ግን ብዙ ያን ያህል እሱ እኔ እኮ በቃ ኢትዮጵያ የሚሰሩት ስራና አሁን እዚህ መጥተው የሚሰሩት ስራ አይገናኝም። ጭራሽ ምንም አይገናኝም። እና የሆነ ልጅ እዚህ ሀገር ራሱ ጀምሮ ነበረ ሰው አመጣለሁ ምናምን፣ ግን የሚጠይቀው ብር እንዳይመስላችሁ። ግን ደስ የሚለው ነገር ማንም ሰው አይመጣም ወደዚህ ሀገር በደላላ አይመጡም። ለምን? ስለሚያውቁት እና ጭራሽ ዩሮፕ ድረስ ካናዳ ድረስ እንደስ እንልካለን የሚሉ አሉ ቲክቶክ ላይ ቢያንስ እንኳን ለአንቺ የራስሽን ህይወት እዚህ ጋር እያስተካከልሽ ራስሽ ስራ እየሰራሽ ደሞዝ እየተከፈለሽ ሌላ ከደሞዝሽ በላይ ለማግኘት ብለሽ የሰው ህይወት አታበራሽ ማለት አታበራሽ። እባካችሁ የእውነት እኔ አይዶንት ኖ የነን ቪዲዮ እኔ ሰራሁት በጣም ስለተሰማኝ ነው ጋይስ። በጣም እኔ ከመሬት ተነስታ መዳም ቤት ተቆጭ ብላ በስልክ እናንተ ነው ሰላላት ብቻ ደውላ እኔ ሰው አመጣለሁ እንትን አለኝ እንደዚህ ምናምን ጭራሽ እዚህ መተው ራሱ ልጆቹ ከመንገራታታቸው በላይ ይልቅ የሚያሳስባት መቼ ስራ ገብተው ደሞዝ ማን ነው የመጡበትን እንዲከፍሉ ብለው ነው የሚያስቡት። ያንን ነው የሚያስቡት ጋይስ ያንን። እና እንደው በዙሪያችሁ አሁን እንደው እውነት በዙሪያችሁ ልጆች በጣም ብዙ ልጆች ይኖራሉ አረብ ሀገር መሄድ የሚፈልጉ መስራት መለወጥ የሚፈልጉ ብዙ አሉ። በቃ ሲነጓችሁ አረብ ሀገር ሊሄድ ነበር ብለው ሲያማክሯችሁ አንድና አንድ እኔ ለራዳሽ አልችልም፣ በህጋዊ መንገድ ራስሽ አዲስ አበባ ኤጀንሲዎች አሉ እያንዳንዱ ቦታው በእነሱ ጋር ሄደሽ እነሱ ጋር ጫንሽ አለቀ።